መዳን መመለስ ነው። ከተመለስን እንድናለን። ምድራዊ ችግሮች ይወገዳሉ፣ ሸክሞች ይቀላሉ። ፊት ለፊታችን ላይ የቆሙ ሐውልቶች ይሰበራሉ። ማይለወጥ ታሪክ የለም። የኛ ለመመለስ ነው የመከራው ጽናት፣ የመከራው ክብደት መቀጠል፣ የታሪክ መበላሸት፣ የነገሮች ሁሉ ስንክሳር መሆን ወገኖች የኛ ለመመለስ ነው። ከተመለስን ሁሉን ነገር ማስተካከል ማን ይችላል? እግዚአብሔር ይችላል። የጎደለው ይሞላል፣ ታሪክ ይለወጣል። ተጽፏል በመጻሕፍት ተነግሯል በመጻሕፍት። ትንቢተ ኢሳይያስ ምዕራፍ 11 ስትመለከቱ ስለዚህ ተጽፏል። አያችሁ በዛ ዘመን ስለሚሆነው በመመለስ ዘመን ነቢያት የተናገሩት የሰበኩት ያስተማሩት አለ። ወገኖቼ መስቀሉ ላመንበት ተስፋ ላደረግነው በመስቀሉ ታሪካችን እንደተለወጠ ተስፋ ለምናደርግ ትልቅ ብርሃን ነው፣ ላላመኑ ትልቅ ጨለማ ነው። መስቀሉ ዓለምን ከሁለት ከፍሎታል። የሰውን ዘር ከሁለት ከፍሎታል። ወይ በመስቀሉ ብርሃን ውስጥ ነን፣ ወይ ከመስቀሉ በስተጀርባ ባለው የሞት ጥላ ውስጥ ነው ያለነው። የሰይጣን ዓላማው ደግሞ ለሚለወጥ ነገር እንድንተጋ ነው። ለሚለወጥ ነገር እንቅልፍ እንድናጣ ነው። ለሚለወጥ ነገር ጊዜያችን እንድናጠፋ ነው። ለሚለወጠው ስንተጋ የማይለወጠው ሞት ይመጣል። በር ይዘጋብናል። የንስሐ ዘመን ያበቃል። የማመን ዘመን ያበቃል። አያችሁ ከእግዚአብሔር ጋር ሳንታረቅ በሩ ይዘጋብናል። ታሪክ ይለወጥብናል። እናም ከዚህ የተነሳ ዋና ዓላማው ምንድነው ከተባለ አያችሁ እኛ ለሚጠፋ ሳይሆን ለማይጠፋው እንድንሰራል፣ ለዘላለም ሕይወት እንድንሰራል። ዋና ዓላማው ይሄ ነው። ያሰባሰበንም ይሄ ነው። በፊቱ ያቆመን ይሄ ነው። አጽንተን መያዝ ያለብን፣ አጥብቀን መያዝ ያለብን፣ የሕይወታችን መርህ ማድረግ ያለብን ይሄ ነው ሊገዛ የሚገባ። በመስሪያ ቤት ዓለም እንዳያታልልን፣ ገንዘብ እንዳያታልልን፣ ስልጣን እንዳያታልልን፣ ጊዜያዊ ፍላጎት፣ ምቾት፣ ምናልባት የሰዎች እንቅስቃሴ፣ ከረባት ማሰር፣ መኪና መግዛት፣ በዓለም ላይ መንደላቀቅ፣ ይሄ ነገር ሁሉ እንዳይለውጠን መርህ አድርገን ምን ይዘው ሊኖረን ይገባል። ምን ታጠቀው ሊኖረን ይገባል። ከመንገድ እንዳንስት፣ እንዳንዝል፣ እንዳንሸነፍ ሊያደርገን የሚገባ ነገር አያችሁ ያስፈልገናል። ሲመጣም የሚነግረን ነገር ብራ ብጠማ ነው። ድንጋይ አልፈለጥም፣ ጀነራል አልነበርም፣ ዶክተር አልነበርም፣ ቀዶ ጥገና አልሰራህም አይደለም የሚለው ትእዛዙን መጠበቅ። ይሄ ቃል ኪዳን እኮ ነው። ከመጀመሪያ ጀምሮ የተሰጠ ከመጀመሪያ ጀምሮ እግዚአብሔር ቅዱሳንን የጠበቀበት አያችሁ እነ አብርሃም እነ ይስሐቅን የጠበቀበትን እነ ሄኖክን የጠበቀበትን ቅዱሳንን የጠበቀበትን ሌሎችንም የጠበቀበትን ሎጥን የጠበቀበትን እያንዳንዱን ነገር ስንመለከት አያችሁ ቃል ኪዳን ነው። እነርሱ እንዴት እንደባረካቸው ያሳየናል። ከሞት እንዴት እንዳዳናቸው ያሳየናል። እንዴት መርከብ እንዳዘጋጀላቸው ያሳየናል። ከዓለም ጥፋት እንዴት እንዳስመለጣቸው ያሳየናል። በእነርሱ ላይ የነበረውን ችግር እንዴት አድርጎ እንደፈታላቸው፣ በበረከት ላይ በረከት እንዴት እንዳዘነበላቸው፣ በሰዎች ዘንድ ሞገስን፣ ከፍታ፣ ልዕልናት እንዴት እንደሰጣቸው በሚገባ እንዳለ የቅዱሳት መጻሕፍትን መስመር ተከትለን ስንመለከት ሐሳቡ እዚህ ጋር ተቀምጦ እናገኘዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ በፊት በረድኤት ያልተለየን በቸርነቱ የተንከባከበን በሀብቱ በረድኤቱ ስሙ ያቀረበን በማይለወጥ ፍቅሩ ሁላችንንም በደላችን ይቅር ብሎ ኃጢአታችን ትቶ በፊቱ ተገኝተን ፍጹም ልጆቹ እንድንሆን ረድኤቱ በረከቱ ለሁላችን እንዲደረግ ሸክማችን እንዲቀል ታሪካችን እንዲለወጥ ለክብሩ ለመንግስቱ እንድንበቃ ያልተለየን የአባቶቻችን የቅዱሳን ሁሉ አምላክ አምላካችን አባታችን እግዚአብሔር በዕድሜያችን ላይ ዕድሜ በጊዜያችን ላይ ጊዜ በሰዓታችን ላይ ሰዓት ጨምሮ ይህንን ጊዜ ባርኮና ቀድሶ ስለሰጠን ለዚህም ሰዓት ስላደረሰን ደግፎም ስላቆመን ከሁሉ አስቀድሞ ክብርና ምስጋና ለስሙ ይሁን። የተወደዳችሁ እግዚአብሔር በተቀደሰው መቅደሱ በልዩ ተልእኮ በመሠዊያው ፊት ለፊት የሾማችሁ አባቶች፣ አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እግዚአብሔር በዚህ በተቀደሰው ስፍራ ስሙ በሚጠራበት ምሕረቱ ቸርነቱ በሚነገርበት
ይቅርታው በሚታደልበት፣ ሸክም በሚቀልበት፣ ኃጢአት ሁሉ ይቅር ተብሎ ለክብሩ ለመንግስቱ በሚበቃበት በተቀደሰው ስፍራ የሰበሰባችሁ የተወደዳችሁና የተከበራችሁ ወደ እግዚአብሔር ቤተሰቦች የእናታችን የእመቤታችን የወላዲተ አምላክ የቃል ኪዳን ልጆች የቅዱሳን አባቶቻችን ወዳጆች ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሁላችንንም እስከ ሞት የወደደን እስከ መቃብር ድረስ የፈለገን በደጁ የሰበሰበን በፊቱ ያቆመን የምሕረትና የይቅርታ ባለቤት የአባቶቻችን የቅዱሳን ሁሉ አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። የእናታችን የእመቤታችን የወላዲተ አምላክ ቃል ኪዳን ረድኤት በረከት እናትነት ፍቅር ምልጃ የቅዱሳን አባቶቻችን ጸሎት ረድኤት በረከት አማላጅነት ቃል ኪዳን የቅዱሳን መላእክቱ ጠብቆት ከሁላችን ጋር እንዲሆን በድጋሚ መልካም ፈቃዱ ይሁንልን። እንኳን ለዚህ ሰዓት በሰላም በጤና በፍቅር አደረሳችሁ። ወይም መሰ ታፈቅሩኒ ዕቀቡ ትእዛዜ፣ ብትወዱኝስ ትእዛዜን ጠብቁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 15። እንግዲህ እግዚአብሔር እንደወደደ እንደፈቀደ ያለነው በማን ፊት ነው? በእግዚአብሔር ፊት ነው። በተቀደሰው ስፍራ ነው ያለነው። እግዚአብሔር በዓላማ ጠርቶ ከዓለም ለይቶ በዚህ ሰዓት በረከት ረድኤት በሚሰጥበት ሁላችንም ቀና ብለን እግዚአብሔር በምናመሰግንበት እረፍተ ሥጋ እረፍተ ነፍስ በምናገኝበት በቅዱሱ ስፍራ ማን ሰብስቦናል? እግዚአብሔር ሰብስቦናል። እግዚአብሔር የጠራን በዓላማ ነው። እግዚአብሔር ስለወደደን ይህን አድርጓል። ማን ስለወደደን? ንገሩ። ማን ስለወደደን? አያችሁ፣ ይሄ ተጠቅሎ የሚቀመጠው በአንድ ቃል ነው። ማን ስለወደደን ነው? እግዚአብሔር ስለወደደን። የወደደን ደግሞ ምናልባት ይሄ ፕሮግራም ተጀምሮ እስኪያልቅ ድረስ ብቻ አይደለም። ለዘላለም ማን ወዶናል? እግዚአብሔር ወዶናል። በማይለወጥ ፍቅር ማን ወዶናል? እግዚአብሔር ወዶናል። በማይዝለው ክንዱ ማን ደግፎናል? እግዚአብሔር ደግፎናል። ከሞት ማን አውጥቶናል? ከጨለማ ወደሚደነቅ ብርሃኑ ማን ጠርቶናል? ከትቢያ ማን አንስቶናል? ሕያው ሰዎች አድርጎ በአምሳሉ ባሪያው ማን ፈጥሮናል? እግዚአብሔር ፈጥሮናል። ይህን ሰማይ የዘረጋ ማን ነው? አያችሁ፣ ሰማዩን የዘረጋ እግዚአብሔር ነው። ተራሮችን ያጸና እግዚአብሔር ነው። ዓለምን በሙሉ የያዘ በመዳፍ እጁ የሚጠብቅ የማያንቀላፋ የሁልጊዜ በትጋት ዓለምን በሙሉ የሚንከባከብ አያችሁ እግዚአብሔር ነው። የጠራን ይህ አባታችን ነው። ያሰባሰበን እግዚአብሔር ነው። ያሰባሰበን እግዚአብሔር ለአሁን ብቻ አይደለም። አያችሁ ለዘላለም በሚሆን ለዘላለም በመንግስቱ የሚያኖረን በክብሩ ስፍራ የሚያኖረን በማይጠፋ ሕይወት የሚያኖረን ለዘላለም የጠራን የወደደን ማን ብቻ ነው? እግዚአብሔር ነው። ስለዚህ እንደዚህ እግዚአብሔርን እያሰብን በማን ፊት እንቆያለን? ንገሩ። በማን ፊት እንቆያለን? በእግዚአብሔር ፊት እንቆያለን። እግዚአብሔር በቸርነቱ እንዲረዳን መልካም ፈቃዱ ይሆንልን። እንግዲህ ባነሳሁት ቃል ላይ ጥቂት ነገር ተነጋግረን እንጨርሳለን ማለት ነው። የሚያስተምር ማን ነው? የሚመክር ማን ነው? እግዚአብሔር እንዲመክረን እንዲያስተምረን ለሁላችን ማስተዋሉ እንዲሰጠን መልካም ፈቃዱ ይሆንልን። ቃሉ ብትወዱኝ ትእዛዜን ጠብቁ ነው። ምናልባት ይሄ ቃል ለብዙዎቻችን እንግዳ አይደለም። ሁልጊዜ የምንሰማው የምናስታውሰው በየቤታችን ተጽፎ የተቀመጠ ጥቅስ ቅዱሳት መጻሕፍት በየቀኑ የሚነግሩን አእምሯችን የሚያስታውሰው ቃል ነው። ቃሉ በቀጥታ የተነገረው ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ምናልባት ይሄ ወቅት ባለ ጰራቅሊጦስን ወይም የጰራቅሊጦስን ወቅት የምናስብበት የምናስታውስበት ወቅት ነው። መንፈስ ቅዱስ ለሰው ልጆች የተሰጠበትን በቅዱሳን ሐዋርያት ላይ ትልቅ ለውጥ ወይም
በጣም ሰው ሊናገረው ከሚችለው በላይ ድንቅ ታምር ያደረገበትን እያሰብን የምንቆይበት ወቅት ነው። ስለዚህ ከዚህ ጋር ተያይዞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ብዙ ነገር አለ። ያስተማረው ብዙ ትምህርት አለ። ትምህርቱን ያስተማረው ምናልባትም በአንድ ሰገነት ላይ ለቅዱሳን ሐዋርያት ነው። ሰገነቱ ከምድር ከፍ ከሰማይ ዝቅ ያለ በሰማይና በምድር መካከል የነበረ ነው ማለት ነው። በዚያ ሰገነት ለተሰባሰቡት ለደቀ መዛሙርቱ በመያዙ ወይም ሊያዝ ጥቂት ደቂቃ ሲቀረው ያስተማረው ትምህርት ያጽናናበት ቃል ነው። ወገኖች አንዳንዴ ልናስተውል ይገባል። ሕይወታችን ለአሁን ብቻ ሊሆን ይችላል። ቀሪው ጊዜ የማን ብቻ ነው? ንገሩ፣ የማን ብቻ ነው? እኛ የምናውቀው እስከዚህ ደቂቃ ያለውን ነው። ከዚያ ቀጥሎ ያለውን የሚሆነውን የሚያውቅ ማን ብቻ ነው? እያችሁ እግዚአብሔር ብቻ ነው። እግዚአብሔር በዓላማ ጠራን ስንል ለዚህ ነው። አሰባሰበን ስንል ለዚህ ነው። ቃሉ ሊነግረን የሚፈልገው በባከነ ሰዓት ላይ ስላለን ነው። ባለቀ ደቂቃ ላይ ስላለን ነው። ነገሮች የሚጠናቀቁበት ጊዜ ፍጻሜ ላይ ስላለን ነው። ምክንያቱም የሰው ዕድሜ ያለው በእግዚአብሔር እጅ ነው። እግዚአብሔር መቼ እንደሚጠራን ተጽፎ አልተሰጠንም። ፋይል አልተደረገልንም። የጊዜ ገደብ አልተቀመጠልንም። አያችሁ፣ የምንኖረው በእግዚአብሔር የጊዜ ሰሌዳ ነው። በእግዚአብሔር ዕቅድ ውስጥ ነው ያለነው። በእኛ ዕቅድ አይደለንም። የእኛ ዕቅድ ነገ ምናልባት የምናከናውናቸውን፣ የምንሰራቸውን፣ የምንፈጽማቸውን ጉዳዮች ሊሆን ይችላል። እያሰብን እያወጣን እያወረድን፣ አንዳንዴም በወረቀት ጽፈን ከሰዎች ጋር ተወያይተን ስልጠና ወስደን በተለያየ መንገድ የምንጠቀመው ነገር ግን ያለነው በማን ዕቅድ ውስጥ ነው? ያ ነገር የሚፈጸመው ማን ሲፈቅድ ብቻ ነው። አያችሁ፣ እግዚአብሔርን ማወቅ የሚጠቅመው ለዚህ ነው። ከእግዚአብሔር ጋር መግባባት፣ ቤተሰብ መሆን አሁን የሚያስፈልገው ለምንድነው ከተባለ ለዚህ ጉዳይ ነው። ምክንያቱም ዛሬ ሌሊት ሊጠራን ይችላል፣ እግዚአብሔር ያድርገው እንጂ ጊዜያችን አሁን ብቻ ሊሆን ይችላል የተሰጠን የተመደበልን። ነገር ግን ያን ጊዜ የሚያውቀው እግዚአብሔር ነው። ስለዚህ በዓላማ ጠርቶናል። እናም ከዚህ የተነሳ እንግዲህ ደቀ መዛሙርቱ የነበሩበትን ጊዜ ስናስተውል የጭንቀት ጊዜ ነው፣ የፍርሃት ጊዜ ነው። ካሰቡት በተቃራኒ እየተጓዘ ነገር ሁሉ ባልጠበቁት መንገድ ወደ ፍጻሜው እየገሰገሰ እነሱ ያሰቡት ምናልባት ክርስቶስ ታምራት ከማድረጉ፣ ሙት ከማስነሳቱ፣ ድውይ ከመፈወሱ፣ እውር ከማብራቱ ከተለያዩ ነገሮች ጋር ተያይዞ በብሉይ ኪዳን የተነገሩ መሲህ ሲመጣ ይፈጸማሉ ተብለው ሲሰበኩ፣ ሲማሩ፣ ሲያሰላስሉ ተስፋ ሲያደርጉት የነበረ በጣም ብዙ ጉዳይ አለ። ምክንያቱም በጊዜው አገራቸው በሮማውያን ቅኝ ግዛት ስር ነው። የአባቶቻቸው ዘመን እንዲመጣ ይናፍቁ ነበር። ነፃነታቸውን አጥብቀው ይሹ ነበር። ኢየሩሳሌም ነፃ ወጣ፣ ምድራቸው ተባርካ በቃል ኪዳኑ ተቀድሳ አገልግሎታቸውን፣ መሥዋዕቱን፣ ሁሉንም ነገር እንደ ቀድሞው ዘመን አከናውነው መኖር የእያንዳንዱ አይሁዳዊ ናፍቆት እንደነበረ እናስተውላለን። ያ ሊሆን የሚችለው በብሉይ ኪዳን ዘመን ነቢያት በሰበኩት ባስተማሩት መሰረት ያ መሲህ ሲመጣ እንደሆነ ሁሉም ያውቃሉ፣ ሁሉም ይጠብቃሉ። የሚጠብቁት ይሄን ነው። ስለዚህ ክርስቶስ ተገልጦ ትምህርት ታምራት ማድረግ ሲጀምር የጠበቁት ያንን ነው። ምክንያቱም ታምራቱ አንዱ የመሲህነቱ ምልክት ስለነበረ፣ መሲህነት ማለት የተቀባ ማለት ነው። ምን ሊሆን? ነፃ ሊያወጣ። በቀድሞ ዘመን በምድራቸው በሀገራቸው ነገሥታት ተቀብተው እስራኤልን ነፃ ያወጡ እንደነበረ፣ እንደ ዳዊት፣ እንደ ኢዩ፣ እንደ ሳኦል ያደርጉ እንደነበረ ይህን በሚገባ ያስተውላሉ። ስለዚህ ክርስቶስ ያደረጋቸው ታምራት ከመሲህነቱ ጋር የተሳሰሩ ነበሩ፣ የተያዙ ነበሩ፣ የተገናኙ ነበሩ። ከዚህ የተነሳ ምን ጠበቁ? በቃ ይሄ በኃያል ክንዱ በብርቱ ግርማው ወይም በሚያስፈራ ግርማው ምድራችን ነፃ ያወጣል፣ እኛንም ነፃ ያወጣናል፣ እኛም ደግሞ የመግዛት የመክበር የመበልጸግ ዕድል እናገኛለን የሚል ተስፋ እንደነበራቸው እንረዳለን ማለት ነው። ከዚህ የተነሳ እንግዲህ የመጣበት ዓላማ ክርስቶስ አያችሁ ዙፋን ላይ ለመቀመጥ አይደለም።
ሰራዊት ለመገንባት አይደለም። ምድራዊ መሳሪያ የታጠቀ ገጀራ የታጠቀ ሰራዊት ለመገንባት አይደለም። የመጣው መንፈሳዊ ሰራዊት ለመገንባት ነው። ሐዋርያትን አሰልጥኖ በመንፈስ ቅዱስ አስታጥቆ ወደ ዓለም የሚልክ በዓለም ላይ የተዘረጋውን ጽኑ ጨለማ የሚገረስሱ ሰዎችን ከጨለማ ወደሚደነቅ ብርሃን የሚያመጡ ከሞት ወደ ሕይወት የሚያሻግሩ ከወደቁበት የሚያነሱ የራቁትን የሚያቀርቡ የሰይጣንን መንግሥት የሚገረስሱ አያችሁ፣ እነሱን መገንባት ወይም መስራት የማን የክርስቶስ ዋና ዓላማ ነበር። ያ ብቻ አይደለም። ክርስቶስ ወደዚህ ዓለም የመጣው አያችሁ በሰው ልጆች ላይ ሰልጥኖ የነበረውን መንፈሳዊ ሞት ምን ለማድረግ ለመለወጥ ነው። ኃጢአትን ለመሻር ነው። ምክንያቱም ከእግዚአብሔር የለየን ኃጢአት ነው። ከእግዚአብሔር የለየን በደል ነው። እግዚአብሔር እንደሚፈልገው ወይም በፈቃዱ በሕጉ ስላልኖርን። ምክንያቱም ትእዛዜን ጠብቅ አይደል የተባለው? ትእዛዜን ከዚህ በበላ ቀን ምን ትሆናለህ ነው? ንገሩ፣ ምን ትሆናለህ? ሞትን ትሞታለህ። ሞትን ትሞታላችሁ። እዩት፣ ትእዛዜን ጠብቁ ነው ዋናው ነጥቡ። ይሄ ነው። በሕይወት ለመኖር ትእዛዙን መጠበቅ ያስፈልጋል። በሕይወት ለመኖር የእግዚአብሔርን ቃል መጠበቅ ያስፈልጋል። ምክንያቱም ያ የሕይወትና የሞት አያችሁ መግቢያ መስመር ነው። ባንጠብቀው ሞት ይገባል፣ ብንጠብቀው ደግሞ ሕይወት ይሰለጥናል። ባንጠብቀው ጥፋት ይመጣል፣ ብንጠብቀው ደህንነት ይሆናል። ባንጠብቀው ደግሞ ሁከት ይሆናል፣ ችግር ይሆናል። ብዙ ሸክም፣ ብዙ ችግር፣ ብዙ አይነት በሰው ልጆች ላይ የሚደርስ ምድርን የሚጎዳ ፍጥረትን የሚያወድም ነገር ይሆናል። ነገር ግን የምንጠብቀው ደግሞ እነዚህ ሁሉ ነገሮች ተጠብቀው ይኖራሉ ማለት ነው። እግዚአብሔር እንዲረዳን መልካም ፈቃዱ ይሆንልን። አያችሁ በአንድ ቃል የሕይወትና የሞትን መስመር ዘግቷል፣ አጽንቷል ማለት ነው። ሕይወት ተጠብቆ እንዲኖር፣ ሰላም ተጠብቆ እንዲኖር የማንን ሕግ መጠበቅ? የማንን ቃል መስማት? የእግዚአብሔርን ቃል መስማት። የእግዚአብሔርን ቃል መጣስ ወይም አለመቀበል ደግሞ ምን ያመጣል? አያችሁ ሞትን ያነግሳል፣ ያውም የዘላለምን ሞት፣ እርግማንን። ከዚያ የተነሳ እኮ ነው ዓለም የተቀየረው። ከዚያ የተነሳ እኮ ነው ውጣ ውረድ የሆነው። ከዚያ የተነሳ እኮ ነው የሰው ዘር ዛሬ የተሸከመውን መከራ እንዲሸከም ያደረገው። ዛሬ የሚደክም የሚታመም የሚቆስል የሚደማ የሚጨነቅ የሚወጣ የሚወርድ የሚጥር የሚግር አያችሁ በገዛ ላቡ እየጣረ እየደከመ የሚኖር እሾህ አሜከላ የሚበቅልበት ጥላቻ የነገሰበት መለያየት የሰለጠነበት እንዲሆን ያደረገው አያችሁ ያንን መስመር አለመጠበቅ ነው። እናም ከዚህ የተነሳ ምንድነው ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበት ዓላማ አለ። እነርሱም ደግሞ ዋና ፍላጎታቸው ምንድነው ከተባለ ከጊዜያዊ ሸክም ነፃ መውጣት፣ ጊዜያዊ የሆነ ጥያቄያቸውን እንዲመልስላቸው። ዓላማው እሱ አይደለም። መላውን ዓለም የያዘ ነገር አለ። የሰውን ዘር የተቆጣጠረ ነገር አለ። ሰውን ከሰው የሚያባላ የሚከፋፍል የሚያለያይ በሰው ልብ ላይ የነገሰ የሰውን አእምሮ የተቆጣጠረ አያችሁ ኃጢአት የሚባል አለ። ያን በመስቀል ላይ ለመግደል ነው። በመስቀል ላይ ለመቸንከር ነው። በመስቀል ላይ ቸንክሮ ከሰው ልጆች ጠላትነት ማስወገድ ነው። የሰውን ዘር ከእግዚአብሔር የለየውን ነገር ታሪክ ማድረግ ወይም መሻር ነው። ዋና ዓላማው ይሄ ነው። እነርሱ ግን የፈለጉት ጊዜያዊ ነገር ነው። ዛሬ ሁላችን በዚህ መንገድ ነው ያለነው። ሁላችን እናስተውል። ከዚህ መንገድ ማን ነው ነፃ የሆነ? ዛሬ ጊዜያዊ ፍላጎት ከዓላማው ያላሳተው ማን ነው? ከመንገዱ ያላወጣው ማን ነው? ከሃይማኖቱ ዝቅ ያላደረገው ማን ነው? ቅድስናውን ያላስጣለው ማን ነው? ሰብአዊነቱን ያልገረሰሰበት ወይም ያላጎደፈበት ማን ነው? ከነውር ነፃ እንዲሆን ያስቻለው ማን ነው? ዛሬ እንመልከት። ዓላማችን ያሳተንን፣ ከመንገዱ ያወጣንን፣ ከፈቃዱ እንድንሸሽ ያደረገንን አንዳንዴ እንመልከተው። ጊዜያዊ ፍላጎት አለ፣ ወቅታዊ ፍላጎት አለ። አንዳንዴ ጉድለታችን እንዲሞላ በምናየው ነገር እንማረካለን። ዓለም ያባብለናል፣ ብልጭልጩ ይማርከናል። እገሌ ፎቅ ከገነባ እኔም ልገንባ እንላለን። ያን መንገድ የምናደርገው ሰርቀን ሊሆን ይችላል፣ አጭበርብረን ሊሆን ይችላል፣ ልክ ባልሆነ መንገድ ሊሆን ይችላል፣ ተገቢ ባልሆነ መንገድ ሊሆን ይችላል። በእነሱ ብቻ አይደለም ዛሬ የሚዋጋን፣ ዛሬ የሚታገለን፣
ዛሬ እግዚአብሔር ወደሚፈልገው በረከት እንዳንመጣ መንፈሳዊ እድገትና ልዕልና እንዳንደርስ ያደረገን አያችሁ። ሁሌ ምናልባት በወረደው መንገድ በታችኛው መስመር ላይ ተሰማርተን እንድንገኝ የምንቆዝም ብርሃን የማይታየን ጨለማ የጋረደን ከእግዚአብሔር በረከት የራቀን ያደረገን አንዳንዴ እንመልከት። እነርሱን የተቃወማቸው ይሄ ነው፣ የተዋጋቸው ይሄ ነው። ይሄ ቁዘማ ውስጥ አላቸው፣ ችግር ውስጥ አላቸው። ይሄ ወደፊት እንዳይመለከቱ አደረጋቸው። የተሳሳተ አመለካከት ስለነበራቸው የራሳቸውን ክርስቶስ ነው የፈጠሩት። ዛሬ ብዙዎቻችን የራሳችን እግዚአብሔር ፈጥረን እንደምንኖር መጽሐፉ የሚናገርለት እግዚአብሔር አይደለም። በብዙዎቻችን አይምሮ ያለው፣ በብዙዎቻችን ሕይወት ያለው ዓለም የሚከተለው ራሱ የፈጠረውን ራሱ ምናልባትም አቅዶ ያስቀመጠውን ራሱ እንደ ሐሳቡ እንዲሄድለት የሚፈልገውን ግን ወገኖቼ አባቶቻችን እንመልከት፣ ቅዱሳንን እንመልከት። የተከተሉት በቃሉ የተጻፈውን መጻሕፍት የሚናገሩለትን አባቶቻችን ያስተማሩትን ያ ሲሆን ምን አደረጉ? ደኮ ታጥቀው ዓለምን ንቀው ሄዱ። ለመከራ ራሳቸውን አዘጋጁ። ለሰይፍ ለስለት ራሳቸውን አዘጋጁ። ለጦር ለጎራዴ ራሳቸውን አዘጋጁ። ለድህነት ለረሃብ ለመጠማት ራሳቸውን አዘጋጁ። ምን አገኛለሁ አላሉም። ምክንያቱም ዋጋ የሚከፍላቸው በሰማይ እንደሆነ ያውቃሉ። በምድር ጸጋውን ይሰጣቸዋል። ሙት እንዲያስነሱ፣ ድውይ እንዲፈውሱ፣ ጎባጣ እንዲያቀኑ፣ አያችሁ እውር እንዲያበሩ፣ አጋንንት እንዲያወጡ፣ በምድር ላይ ያለውን የመከራ ሾተል ሰብረው እንዲጥሉ ኃይሉን ያስታጥቃቸዋል። በዚህ ዓለም ችግሮች ላይ እንዲሰለጥኑ ያደርጋቸዋል። በበሽታ ላይ፣ በሞት ላይ፣ በሰው ልጆች የስቃይ መስመር ላይ ሰውን ጸሎት አድርጎ ማዳን፣ በሰው ላይ እጃቸውን ጭነው ማዳን፣ የተለያዩ ታምራትን በማድረግ እግዚአብሔር መልስ ይሰጣቸዋል። ግን ደግሞም በሰማይ የተዘጋጀ የጽድቅ አክሊል ይጠብቃቸዋል። ይህን ያደረገ እግዚአብሔር ክብርና ምስጋና ለስሙ ይሁን። አያችሁ እግዚአብሔር ዋጋ የሚከፍል አምላክ ነው። እግዚአብሔር ዋጋችንን አይረሳም፣ ድካማችንን አይነሳም። ሁሉም ነገር ተመዝግቦ በእጁ ነው ያለው፣ በፊቱ ነው ያለው። ጽድቃችንም ኃጢአታችንም አይሰወረውም። በጓዳም በጎድጓዳም በገደልም በሸንተረርም በተራራም የተሰራው በጨለማ በቀን የተፈጸመው ሰው አይቶን ሳያየን የተፈጸመው በልባችን ያሰብነው ሁሉ በማን እጅ ነው ያለው? ንገሩ፣ በማን እጅ ነው ያለው? እናም ወደ ዋናው ሐሳቤ ልመለስና በዚህ መንፈስ እንደነበሩ ደቀ መዛሙርቱ እንረዳለን። ግን ዓላማው ምን ነበረ? በዙፋን ላይ መቀመጥ አይደለም። እኛም እኮ ደስ ይለናል አይደል? ህብስት አበርክቶ ሲመግባቸው ይሄንማ ማንገስ ያስፈልጋል ብለው ይሄን ቢያነግሱት ምን ይብሳል ብለው እኮ ነው። ምክንያቱም ህብስት አበርክቶ ከመገቡናል። በዮሐንስ ወንጌል ምዕራፍ 6 እዚያ ጌርጌሴኖን ላይ የሆነው ነገር ስትመለከቱ ጥቂቱን አበርክቶ ከመገባቸው በኋላ ምን ነጥቀው ዙፋን ላይ ሊያስቀምጡት ፈለጉ። ዙፋን ላይ እንቀመጥ። ዙፋን ላይ ከተቀመጠ ምን አደርግላ? ይሄንማ አንዴ ብንታመም ከፈወሰን፣ ብንሞት ካስነሳን፣ ሁሉን ነገር ካረገልን፣ ጠላት ካጠፋልን፣ ሁሉን የምንፈልገውን ነገር ሁሉ ከፈጸመልን አሉ። ይሄን ማንገስ ያስፈልጋል ብለው ነጥቀው ዙፋን ላይ ሊያስቀምጡት ፈለጉ። ግን ወዲያውኑ ተሰወራቸውና ተራራ ላይ ሄዶ ይጸልይ እንደነበረ ያስረዳናል አይደል? ከዚያ በኋላ ፍለጋ በመርከብ አድርገው ተሻግረው እንደጠበቁት የምትፈልጉ እንጀራን ስለበላችሁ ነው አይደል ያላቸው? ምንድን ነው ያላቸው? የምትፈልጉኛል እንጀራ ስለበላችሁ ስለጠገባችሁ ነው። ለሚጠፋ መብል አትስሩ። ለምን አትስሩ? ንገሩ። ለምን አትስሩ? ለሚጠፋ መብል ለምን ስሩ አለ? ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ አያችሁ፣ ለእርሱ ስሩ አለ። አላመሰገናቸውም። አይ እናንተ እውነት ብላችኋል፣ ትክክል ናችሁ አላለም። ምክንያቱም የሐሳብ የተሳሳተ እንደሆነ ይታወቃል። የሐሳብ የትም እንደማያደርስ ይታወቃል። የሐሳብ የሰውን ዘር ከእግዚአብሔር የለየ ዓለምን ለቀውስ የዳረገ እንደሆነ ይታወቃል። ጠቃሚ እንዳልሆነ ይታወቃል። ዓላማው አይደለም። የእግዚአብሔር ዓላማ ሰውን የፈጠረበት ዓላማ አይደለም። ዛሬም እንድንኖር የሚፈልግበት ዓላማ አይደለም። ዋና ዓላማው ምንድን ነው? አያችሁ፣ የሰው ልጅ ማለት ወልደ ዋለማው ኢየሱስ ክርስቶስ ለሚሰጠን ስጋውን ቆርሶ ደሙን አፍሶ ለሚሰጠን ለእርሱ እንድንሰራን ዋና ዓላማው ለዘላለም ሕይወት ለሚኖር ለማይጠፋ ለማይለወጥ። የሰይጣን ዓላማው ደግሞ ለሚለወጥ ነገር እንድንተጋ ነው። ለሚለወጥ ነገር እንቅልፍ እንድናጣ ነው። ለሚለወጥ ነገር ጊዜያችን እንድናጠፋ ነው። ለሚለወጠው ስንተጋ የማይለወጠው ሞት ይመጣል። በር ይዘጋብናል። የንስሐ ዘመን ያበቃል። የማመን ዘመን ያበቃል። አያችሁ፣ ከእግዚአብሔር ጋር ሳንታረቅ በሩ ይዘጋብናል። ታሪክ ይለወጥብናል።
እናም ከዚህ የተነሳ ዋና ዓላማው ምንድነው ከተባለ አያችሁ እኛ ለሚጠፋ ሳይሆን ለማይጠፋው እንድንሰራለን፣ ለዘላለም ሕይወት እንድንሰራለን። ዋና ዓላማው ይሄ ነው። ያሰባሰበንም ይሄ ነው። በፊቱ ያቆመን ይሄ ነው። አጽንተን መያዝ ያለብን፣ አጥብቀን መያዝ ያለብን፣ የሕይወታችን መርህ ማድረግ ያለብን ይሄ ነው ሊገዛ የሚገባ። በመስሪያ ቤት ዓለም እንዳያታልልን፣ ገንዘብ እንዳያታልልን፣ ስልጣን እንዳያታልልን፣ ጊዜያዊ ፍላጎት፣ ምቾት፣ ምናልባት የሰዎች እንቅስቃሴ፣ ከረባት ማሰር፣ መኪና መግዛት፣ በዓለም ላይ መንደላቀቅ፣ ይሄ ነገር ሁሉ እንዳይለውጠን መርህ አድርገን ምን ይዘው ሊኖረን ይገባል። ምን ታጠቀው ሊኖረን ይገባል። ከመንገድ እንዳንስት፣ እንዳንዝል፣ እንዳንሸነፍ ሊያደርገን የሚገባ ነገር አያችሁ ያስፈልገናል። ይሄን የሰጠን ይሄን ነው። በዚያ ከኖርን እግዚአብሔር ቸር እኮ ነው። ለእስራኤል እኮ አይተናል አይደል እንዴ? መና ሲያወርድ አይተናል እኮ። መና ሲያወርድ አይተናል። አያችሁ ከአለት ድንጋይ ውሃ ሲያፈልቅ አይተናል። 40 ዘመን ያደረጉት ጫማ ሳይቀደድ፣ የለበሱት ልብስ ሳያረጅ፣ ሳይጎድፍ፣ ሳይነትብ፣ አንዳች መልኩ ቀለሙ ሳይቀየር 40 ዓመት ሙሉ ለብሰውታል። የማን ስጦታ ነው? ንገሩ፣ የማን ስጦታ ነው? እግዚአብሔር ይጎድልበታል ወይ? እኛም ማኖር ያቅተዋል ወይ? ለእኛ በረከት መስጠት፣ ወርቅ ማዝነብ ያቅተዋል ወይ? የወርቅ መኪና መስጠት፣ ፎቅ መገንባት ወገኖች እግዚአብሔር ያቅተዋል ወይ? አያቅተውም አምላካችን። ዓላማው ግን እሱ አይደለም። አያችሁ ሀገራችን በዚህ አይደለም፣ ከተማችን በዚህ አይደለም። ዓለም ውብ ከተማ የሚገነባው በተቃራኒው ነው። በተቃራኒው በራዕየ ዮሐንስ ምዕራፍ 22 21 እና 22 ስትመለከቱ አዲሱ ዓለም ምን እንደሚመስል ያሳየናል አይደል? አዲሱ ዓለም የዓለም ካለፈ በኋላ ነገር ሁሉ ከተጠናቀቀ በኋላ መንግሥተ ሰማያት ስትመጣ ምን እንደምትመስል እዚያ ጋር ተጽፏል። ይሄን ነው የሚያሳየን። ስለዚህ አሁን ወደ ቃሉ ስመጣ እንግዲህ ምንድነው ያላቸው? በጣም እጅግ ተጨንቀዋል። ወደ ቤታቸው እንዳይሄዱ መሬታቸው የለም፣ ርስታቸው የለም። ከእርሱ ጋርም ስለነበሩ ዓለም ጠልቷቸዋል አይደል? እንደዚህ ተብሎ የተጻፈው ቃል ይሄን በሚገባ ያሳየናል። በዚሁ በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ጀምራችሁ ስትመለከቱ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ አለ። ማን እንደጠላ ንገሩ። ማን እንደጠላ? ለምንድን ነው ዓለም ክርስቶስን የጠላው? ለምንድን ነው የጠላው? ይሄንን በዚሁ በዮሐንስ ወንጌል ምዕራፍ 7 ላይ ስትሄዱ ቁልጭ ብሎ ተጽፏል። አያሳስትም፣ በትክክል ተቀምጧል። እንዲህ ይላል በዚህ በዮሐንስ ወንጌል ምዕራፍ 7 ቁጥር 7 ጀምራችሁ ስትመለከቱ እንዲህ ይላል። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም። እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል አለ። ስራው ምን ስለሆነ ንገሩኝ። ምን ስለሆነ? ደግ ስለሆነ፣ ብርሃን ስለሆነ፣ በጣም ምቹ ስለሆነ፣ የሚያጸድቅ ስለሆነ እግዚአብሔር ከዚህ እንዲሰውረን መልካም ፈቃዱ ይሁንልን። ዓለም ስራው ምንድን ነው አለ? ዓለምና በሞላው በምኑ ተይዟል አለ? በክፉ አለ የሚለው በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ስትመለከቱ ዓለምና በሞላው በምን ተይዟል አለ? ኧረ ንገሩ፣ በምን ተይዟል? በክፉ ምን ተብሏል? ተይዟል። በምኑ ነው የተያዘው? በክፉ። ክፉ ማን ነው? አያችሁ፣ ሰይጣን። አንደኛው እሱ ነው። ሁለተኛ ደግሞ የወደቀው የሰው ሐሳብ ነው። ሌላው ቁሳዊው ነገር ነው፣ ወይም ስርዓቱ ነው፣ የዓለም ስርዓት። ዓለምና በሞላው፣ ዓለም በሞላው። አሁን ስራው ክፉ ስለሆናል ክርስቶስ ከኃጢአት ከብቻዋ በስተቀር አይደለም ዘእንበለ ኃጢአት ባሕቲታ ይላል ሊቃውንተ ቤተ ክርስቲያን። ዘእንበለ ኃጢአት ባሕቲታን በጣም አጠንክረው በጣም ተጠንቅቀው ነው የሚናገሩት። ከኃጢአት ከብቻዋ በስተቀር እንደኛ ነው የሆነ። ሁሉን ሆኖ ያልሆነው ነገር የለም። ተርቧል፣ ተጠምቷል፣ ተከፍቷል፣ ወዳጅ ከርቶታል፣ በጎ እያደረገ ክፉ ተመልሶለታል። ያልሆነው ያልደረሰበት ነገር የለም። ያዳናቸው ናቸው ችንካር ያዘጋጁት፣ ከሞት ያስነሳቸው፣ እውርነታቸውን ያስወገደላቸው፣ ሽባነታቸውን የተረተረላቸው፣ እንባቸውን ያበሰላቸው፣ ያንን በሕይወታቸው ላይ ያለውን በሙሉ ድካም ያስወገደላቸው ሰው ያደረጋቸው ሰዎች ናቸው የተነሱበት። ሰው ያደረጋቸው፣ ሕይወት የሰጣቸው፣ የዘላለም ሕይወት ተካፋይ ያደረጋቸው። አያችሁ፣ በዋጋ የማይገኘውን በነፃ የሰጣቸውን እርሱን እኮ ነው። ዛሬ ዓለም እንዲህ እኮ ነው። ፀሐዩን በነፃ ይሰጣል፣ በዋጋ አልጠየቀ። አየሩን በነፃ ይሰጣል፣ በዋጋ አልጠየቀ። ምናልባት አሁን ቆጣሪ ተጠይቀን እናውቃለን እንዴ? ንገሩ፣ ተጠይቀን እናውቃለን? አንጠየቅም። የሕይወት የእስትንፋስ ቆጣሪ ተጠይቀን አናውቅም።
ለመናገርም ቆጣሪ ተጠይቀን አናውቅም። ወጪ ተጠይቀን አናውቅም። በነፃ የሚሰጠንን ሁሉ ማን ነው? እስኪ አመስግኑት ከፍ አድርጋችሁ እግዚአብሔር። በእውነት ከዚህ በላይ ምን አለ? ከዚህ በላይ ነፃነቱን ተመልከቱ፣ ቸርነቱን፣ ለጋስነቱን ተመልከቱ እባካችሁ። አንዳንዴ ዓለም በድሎናል፣ እውነት ነው። በዚያ ስሜት አንረዳው። ጊዜ በድሎናል፣ በዚያ ስሜት አንረዳው። እግዚአብሔር እንደዚህ አይደለም። አያችሁ፣ መዳን መመለስ ነው። ከተመለስን እንድናለን። ምድራዊ ችግሮች ይወገዳሉ፣ ሸክሞች ይቀላሉ። ፊት ለፊታችን ላይ የቆሙ ሐውልቶች ይሰበራሉ። ማይለወጥ ታሪክ የለም። የኛ ለመመለስ ነው የመከራው ጽናት፣ የመከራው ክብደት መቀጠል፣ የታሪክ መበላሸት፣ የነገሮች ሁሉ ስንክሳር መሆን ወገኖች የኛ ለመመለስ ነው። ከተመለስን ሁሉን ነገር ማስተካከል ማን ይችላል? እግዚአብሔር ይችላል። የጎደለው ይሞላል፣ ታሪክ ይለወጣል። ተጽፏል በመጻሕፍት ተነግሯል በመጻሕፍት። ትንቢተ ኢሳይያስ ምዕራፍ 11 ስትመለከቱ ስለዚህ ተጽፏል። አያችሁ፣ በዛ ዘመን ስለሚሆነው በመመለስ ዘመን ነቢያት የተናገሩት የሰበኩት ያስተማሩት አለ። ያን ሁሉ ነገር ስንመለከትና ከዚህ የተነሳ እንግዲህ ዓለም ምንድነው ካልን አያችሁ፣ ስራው ክፉ ነው። ስራው ክፉ ስለሆነ ይጠላኛል። ለምን እንደም ይጠላው እና ይሄን አያይዞ ምን አላቸው? ደቀ መዛሙርቱን አትደነቁ አለ። አትደነቁ፣ እኔ ከእናንተ አልለይም፣ ነገር ግን ወደ እናንተ መጣበት መንገድ አለ እያላችሁ። በዚህ ላይ ስለ መንፈስ ቅዱስ አሁን ወላጆች እንደሌላቸው ልጆች እንደማይተዋቸው ወደ እነሱ እንደሚመጣ እንደሚያዩት በውስጣቸው እንደሚያድር እርሱ ያው እንደሚሆን እነርሱም ያው እንደሚሆኑ አያችሁ። ያልነገራቸው ነገር ምን አለ? ያልነገረ ነገር ምን አለ? ያላስተማረ ምን አለ? ለምንድን ነው አንዳንዴ ዓለም መንገድ የሚያስተን? ለምንድን ነው ተሎ ተስፋ የምንቆርጠው? ለምንድን ነው ሃይማኖታችን የሚደክመው? ለምንድን ነው ማንበረታው? አያችሁ፣ ከቃሉ ጋር የተሳሰረ ሕይወት የለንም። እንጠንክር፣ እንበርታ። እግዚአብሔር ኃይል አለው። እግዚአብሔር ቸር ነው። እግዚአብሔር አሁን በመላው ዓለም አለ። በማን? በመንፈስ ቅዱስ አማካይነት በሰው ልብ ያድራል፣ ይቆጣጠረናል፣ ይመራናል፣ ያጽናናናል። አያችሁ፣ ምንድነው የተባለ? መንፈስ ቅዱስ አጽናኝ አይደል? መስተፍስሒ አይደል የተባለው? ትሕት ነው፣ ይገልጣል። መስተስሪ ነው፣ ኃጢአት ያስተሰርያል። ከሳቲ ናዛዚ፣ የሚያረጋጋ የሚያጽናና፣ እንባ የሚያብስ፣ አይዞ የሚል ምክር የሚለግስ፣ ማስተዋልን የሚሰጥ፣ አይምሮ የሚያድል፣ የጎደለውን የሚሞላ፣ የእያንዳንዳችንን መንገድ የሚያቃና። ብቻችን እኮ አይደለም። ዓለም የማያዩ እኮ ነው የተባለ። ነገር ግን እነርሱ ሊያደርጉት የሚገባ ምንድነው ከተባለ ይሄ ነው። ስለዚህ ስለ ዓለም ሲያስቡ አይዟችሁ፣ አትደነቁ። አይዟችሁ፣ እኔ እንደጠላይ ታውቃላችሁ አለ። ምክንያቱም ዓለም እንዴት እንደተባበረ አይተዋል እኮ። በዚያ ምሽት እየመራ የሚመጣው ይሁዳ ነው። ጎመድ የያዙትን፣ ሰይፍ ስለት የያዙትን፣ የታጠቁትን የሮም ወታደሮች እየመራ የሚመጣ ወደ ጌቴሴማኒ፣ ወደ ጫካ፣ ወደ አትክልቱ ቦታ አያችሁ እየመራ የሚመጣ ያን ሕይወት የሰጠውን አባቱን የሰለበ እናቱን የደፈረ ጌታውን የሸጠውን ያ እንደሚሆን እያወቀ ከ12ቱ ደቀ መዛሙርት ጋራ እንዲኖር ድል የሰጠውን ጸጋ የሰጠውን ሙት እስከ ማስነሳት ድረስ የደረሰ ጸጋ ብቃት የነበረው አያችሁ ይሁዳ እንዴት ልብ እንደሚሰብር አውቃችሁታል። በዚህ ልክ መካድ፣ በዚህ ልክ ሐሳቡን ለውጦ አሳልፎ መስጠት፣ በዚህ ልክ እያጎረሰው መንከስ። ዘይሴሰ ይክልያ አንሳ ሰኮናሁ ላይሌ እህሌን የሚመገብ ተረከዙን አነሳብኝ ማለት ይሄ ነው። ዛሬም አንዳንዴ በቤቱ ያለን ሰዎች መጠንቀቅ ያስፈልጋል። እግዚአብሔር የምናገለግል ሰዎች መጠንቀቅ ያስፈልጋል። ይሄ እንዳይሆንብን ከዚህ መንገድ ከወጣን በይሁዳ መንገድ ከተጓዝን ምንድነው ከተባለ ውጤቱ ይኸው ነው። ምክንያቱም ዘይሴሰ ይክልያ እህሌን የሚመገብ ተረከዙን አነሳብኝ አሳልፎ ሰጠኝ። እሱ ከሰጠን በረከት እየበላን በሱ ቸርነት እየኖርን በሱ ክብር እየኖርን በሱ ጸጋ እየኖርን እርሱ በሰጠን ማዕረግ እየኖርን አገልግሎት እየኖርን አያችሁ ሌላ መንገድ መከተል፣ የኃጢአት ተገዢ መሆን፣ እግዚአብሔርን አለማክበር፣ አክብሮ አለማስከበር፣ አርአያ አለመሆን፣ ይሄ እንደ ይሁዳ መሆን ነው። እንደ ይሁዳ መሆን አንዳንዴ ላይ መስለን ይችላል። ግን መስመር ውስጥ ካለን እንጠንቀቅ። መንገድ ውስጥ ካለን እንጠንቀቅ። በይሁዳ መንፈስ ካለን እንጠንቀቅ። ስለዚህ ይህን ስንመለከት ምንድነው ካልን ዓለም እንዴት እንደጠላው ማወቅ ነበረባቸው። ነገር ግን አሁን እነርሱ ልባቸውን የሚያረጋጋው ምንድነው ከተባለ አያችሁ ትእዛዙን መጠበቅ የነሱ ድርሻ ነው።
ትእዛዙን መጠበቅ ይሄ ቃል ኪዳን እኮ ነው። ከመጀመሪያ ጀምሮ የተሰጠ ከመጀመሪያ ጀምሮ እግዚአብሔር ቅዱሳንን የጠበቀበት አያችሁ። እነ አብርሃም እነ ይስሐቅን የጠበቀበትን እነ ሄኖክን የጠበቀበትን ቅዱሳንን የጠበቀበትን ሌሎችንም የጠበቀበትን ኖህን ሎጥን የጠበቀበትን እያንዳንዱን ነገር ስንመለከት አያችሁ ቃል ኪዳን ነው። እነርሱ እንዴት እንደባረካቸው ያሳየናል። ከሞት እንዴት እንዳዳናቸው ያሳየናል። እንዴት መርከብ እንዳዘጋጀላቸው ያሳየናል። ከዓለም ጥፋት እንዴት እንዳስመለጣቸው ያሳየናል። በእነርሱ ላይ የነበረውን ችግር እንዴት አድርጎ እንደፈታላቸው፣ በበረከት ላይ በረከት እንዴት እንዳዘነበላቸው፣ በሰዎች ዘንድ ሞገስን፣ ከፍታ፣ ልዕልናት እንዴት እንደሰጣቸው በሚገባ እንዳለ የቅዱሳት መጻሕፍትን መስመር ተከትለን ስንመለከት ሐሳቡ እዚህ ጋር ተቀምጦ እናገኘዋለን። አንድ ቃል ወደ ብሉይ ኪዳን ሂደን እንመልከት። በዚህ በኦሪት ዘጸአት ምዕራፍ 19 ከቁጥር 5 ጀምራችሁ ስትመለከቱ እንዲህ ተብሎ ተጽፏል። በኦሪት ዘጸአት ምዕራፍ 19 ከቁጥር 5 ጀምሮ እንዲህ ይላል፣ አሁንም ቃሌን በእውነት ብትሰሙ አለ። ምንን ብትሰሙ ንገሩኝ። ምንን ብትሰሙ? አየው ቃሌን የሚለው ማን ነው ካልን ማንነት ያለው እግዚአብሔር ነው። ስሜት አለው፣ ፈቃድ አለው፣ ፍላጎት አለው። አያችሁ ከግብፅ ያወጣቸው የኤርትራን ባህር የከፈለላቸው በ10ኛ መቅሰፍት በ11ኛ ስጥመት ጠላቶቻቸውን አጥፍቶ ከኤርትራ ባህር አሻግሮ ወደ ምድረ በዳው እንዲመጡ ያደረጋቸው በአብርሃም ቃል ኪዳን ያከበራቸውን በዚያ ሁሉ መቅሰፍት ያልተለያቸው ማለት ግብፃውያን ሊያጠፏቸው ያልተጠበቡት ነገር የለም። ነገር ግን ማን ጠበቃቸው? ንገሩ። ማን ጠበቃቸው? አያችሁ ሊያጠፏቸው በፈለጉ መጠን እግዚአብሔር ግን የበለጠ እንዲበዙ ያደርጋቸው ነበር። አቀብተ መወለዳን ሾሙባቸው። ግን እግዚአብሔር በጥበቡ ከእነርሱ እንዴት አድርጎ ለእነርሱ እንዴት ሞገስ እንደሰጣቸው እንዳይገድሉ እንዴት እንዳደረጋቸው የእግዚአብሔር ጥበብ እንዴት እንደተገለጸ ያሳየናል። ግብፃውያን ስራ መስራት እስኪያቆሙ ድረስ። ነገር ግን ለእነዚህ አሁን እግዚአብሔር ማን ነው ካለ አያቸው አምላካቸው ነው። እንዲያው ስለወጣቸው ብቻ መረን አለቀቃቸው፣ ያለ ሕግ አለቀቃቸው። እዚህ ጋር ያስቀመጠላቸው ምንድነው ካልን ቃሌን ብትሰሟል፣ የምላችሁን ብታደርጉ፣ መንገዴን ብትከተሉ፣ ፈቃዴን ብታውቁ ማለት ነው። ከዚያ በኋላ የሚያደርግላቸው ምን አለ? በጣም ድንቅ ድንቅ ነገር አለ። ሳይጠይቁት ያደርግላቸዋል፣ ሳይፈልጉት ይፈጽምላቸዋል፣ የተመኙትን ያደርግላቸዋል። የጎደለባቸው ነገር የለም። መና ሲወርድ አይተናል፣ ውሃ ሲፈልቅ አይተናል፣ ጠላት ሲያጠፋ አይተናል። ሌሊት በብርሃን ቀን በደመናም ሲመራቸው አይተናል። የጎደለባቸው የለም፣ ያጡት ነገር የለም። የታመመ ሆዱን የቆረጠው ዓይኑ የጠፋ እንቅፋት የመታው የለም። ማን ከእነርሱ ጋር ስለነበረ? ማን ስለጠበቃቸው? ግን እዚህ ጋር ያለውን ነገር ስትመለከቱ አሁንም አለ በእውነት አለ ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና አለ። ምድር የማን ናት? ንገሩ። የማን ናት? አሁን የምድር የማን ነው? እርሻው፣ ጋራው፣ ሸንተረሩ የማን ነው? ተክሉም ንግድ ቦታውም የማን ነው? ስለዚህ ማን ይባርከዋል? የማን ገንዘብ ነው? ታዲያ ዛሬ ምንድን ነው የምንባለው? አንዳንዴ እኮ ያስለቅሳል አይደል? ምን ያህል እንዲያው ቃላት እናጣለን እኮ ለመግለጽ። አንዳንዴ ሞኝነትም ልክ አለው አይደል? ልክ አለው። ሰው ባላይምሮ ነው። እንዴት በዚህ ልክ ሰው ፕሮፌሰር ዶክተሩ ነው። እንዴት ነገር ማገጣጠም ማስተዋል እንዴት ያቅተው? ስንት ነገር እንሰራለን እያሉ ሰማይ ሰማያት መጥቀናል እያሉ እንዴት በአንድ ቃል ሞኞች ተብሎ ሰነፍ በልቡ ማን የለም ይላል? ንገሩ። ማን የለም ይላል? እግዚአብሔር ከዚህ እንዲሰውረን መልካም ፈቃድ ይሁንልን። ለአንዳንዴ ስታስቡት ይገርማል፣ ይደንቃል። ሰነፍ በልቡ ማን የለም ይላል አለ። ይሄ ማለት ይሄን ማለት እኮ ነው። አሁን ምድር የኔ ናት ለእስራኤል ለሐዋርያትም እኮ እንደዚህ ነው። እናንተ ብቻ የሚገባችሁ ቃሌን አያችሁ ትእዛዝ የመጠበቅ ነው። ብትወዱኛል
ለምን? መገለጫም ስለሆነ። የማን? እግዚአብሔርን የመውደዳችን መገለጫ የማንን ቃል መስማት ነው? እግዚአብሔር እያሉ መናገር ነው። እሱ ብቻ እኮ በቂ አይደለም። እግዚአብሔር እያሉ የሚሰርቁና ቃል አይደል? ወደ መርካቶ ብንሄድ እግዚአብሔርን ይላል፣ ግን አጭበርብሮ ይልከናል፣ አታሎ ይልከናል፣ የማይሆን ነገር ይሰጠናል። ግን እግዚአብሔርን ይላል፣ ማርያምን ገብርኤልን ይላል። ይሄ አይደለም። መታዘዝ ነው መለኪያው። መታዘዝ ነው የክርስትናውም ሆነ እግዚአብሔርን የመውደዳችን ዋናው ነጥብ፣ ዋናው ምስጢር፣ ዋናው መገናኛ መስመር። ለዚህ ነው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየኛል አለ። ከማን ፍቅር ንገሩ? ከማን ፍቅር? የሰጣቸው ምንድን ነው? በዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ ስትመለከቱ በፍቅር የኑሩ አለ። በምን የኑሩ ንገሩ? በምን የኑሩ? በፍቅር የኑሩ። በፍቅሩ ሲኖሩ ምኑ ሁሉ ነገር ይፈጸምላቸዋል። ፍሬ ያፈራሉ። አያችሁ፣ ድንቅ ድንቅ ስራ ይሰራሉ። ከኛ የሚጠበቀው ይሄ ነው። በፍቅሩ ስንኖር ከየትኛውም ኃጢአትና ነውር የማን ፍቅር ይጠብቀናል? ንገሩ፣ የማን ፍቅር ይጠብቀናል? ዛሬ የት ነው ያለ ነው? የት ነው ያለ ነው? በነውር ውስጥ አይደለም ወይ ያለ ነው? በእጃችን ስራ እየበደልን አይደለም ወይ? ቡና የምታፈላዋ እንጀራ የምትጋግረዋ ባይድ ነገር ይጨምራል እግዚአብሔር በሰጠው ጸጋ። በነውር ውስጥ ያለን ሰዎች እኮ ነን። ወንድማችን አሳልፈን የምንሰጥ ቃላችን 2-10 የሚሆን ጠዋት የተናገርነው ማታ ማንፈጽም ለማጭበርበር የተዘጋጀን በዚህ ተፈትነን የወደቅን እግዚአብሔር እንዴት እየቀጣ እንደሆነ አሁን መስመሩ ይገባናል። ሁሉ ነገር እንዴት እየራቀ እየረቀቀ እንደሄደ እየከበደ እንደሄደ ሰው እግዚአብሔር በሰጠው ጸጋ ይበድላል። ሰው በእንጀራ ላይ ሰጋቱራ ጨምሮ ባይድ ነገር ጨምሮ በየትኛው መንገድ ቅቤው ይባል ማሩ ይባል በርበሬው ይባል ሽሮው ይባል አያት ጤና የጎደለው በዚያ ሰርቶ ለመክበር ነውረኞች ሆነናል። እግዚአብሔር ከዚህ እንዲሰውር መልካም ፈቃድ ይሁንልን። እውን እንወደዋለን። ብትወዱኝ ምንን ጠብቁ ነው ያለው። እውን ከወደድ ነው ለምንድን ነው ታዲያ ነውር የምንፈጽመው? መልሳለን የለንም። ብንጠየቅ አንመልስም። ምክንያቱም አንመልሰው ለምንድን ነው? እናደርጋለና እጃችን ሁሉ በበደል ውስጥ ነው ያለው። ምድር በእጃችን ስራ ረክሳለች። በሐሳባችን ተበላሽተናል። በሐሳባችን መንገድ ስተናል፣ ተጣመናል። ከእግዚአብሔር ሐሳብ ጋር ጦርነትና ግጭት ውስጥ ነው ያለ ነው። ያ በሕይወታችን ዛሬ እየታየ ነው። ዛሬ የወደቀ ትውልድ ነው ያለው። ዛሬ አይምሮውን ያጣ ትውልድ ነው ያለው። ራሱን መምራት የማይችል ኃጢአት ያሸነፈው ለኃጢአት ባሪያ ለበደል ባሪያ የሆነ የተሸነፈ የተረታ እጅ የሰጠ ትጥቁን የፈታ መንፈሳዊ ትጥቁን የክርስትና ትጥቁን የጣለ ትውልድ እኮ ነው ያለው። ያደል ለዚህ ያደረሰ ብንም ሰከሰክ ምን ብንል ገና ያቃጥለናል። ለምንድን ነው እንደዚህ የሆነው? አያችሁ ነውር በእጃችን አለ። ፍቅሩ አልጠበቀን። እናም ምድር የማን ናት? የእግዚአብሔር ናት። ስለዚህ ለእስራኤል ምን ነበረ? ይሄ ምድር የእርሱ ናት። ከዚያ በኋላ ከነሱ የሚፈለገው ነገር ምንድነው? ቃሉን መስማት፣ በእውነት መጠበቅ፣ መመላለስ፣ በዚያ መንፈስ መኖር። ምድርን ባርኮ ማን ይሰጣቸዋል? ምድርን ቀድሶ ማን ይሰጣቸዋል? የሰማይ ጠል የምድር በረከት አያችሁ ለእነርሱ እንደ ዶፍ ይወርዳል። ምድር ከሚጠብቁት በላይ የተትረፈረፈ በረከት፣ ሰላም፣ መረጋጋት፣ ፍጹም ጤንነት አያችሁ። ጉንፋን የለም፣ ወባ በሽታ የለም። አንዳች የሚጎዳ የሚሰብር ወይም ደግሞ የሚያም ወይም የሚያሳዝን አንዳች ነገር በምድር ላይ በሕዝቡ መካከል አይኖርም። ግን ያ ሊሆን የሚችለው ቅድመ ሁኔታውን እንዲሁ በብሉይም በሐዲስም የተቀመጠው ይሄ ነው። የኛ ስራ፣ የኛ ጥያቄ፣ የኛ የቀዳሚው ዓላማ መሆን ያለበት ምንድነው ከተባለ የማንን ቃል መጠበቅ ነው? የማንን ትእዛዝ መጠበቅ ነው? ለእስራኤልም የተባለው ይሄው ነው። በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችኋል። ከአሕዛብ ሁሉ ምን ትሆኑኛላችኋል? አያችሁ፣ የተመረጠ ርስት ታውቃላችሁ። ርስት ባለቤት አለ። ርስት ሞገስ አለ። ርስት ያስደስታል አይደል? በተለይ በቀድሞው ዘመን ርስት ምን ያህል ክብር እንዳለው እናውቃለን። ርስት አሁን ርስቶቹ እነሱ ናቸው። ማደሪያዎቹ እነሱ ናቸው። ሞገሶቹ እነሱ ናቸው። አያችሁ፣ እግዚአብሔር የሚገለጽባቸው ሞገሱን ክብሩን የሚገልጽባቸው ቸርነቱን፣ ታዳጊነቱን፣ በረከት ሰጭነቱን የሚያሳይባቸው የሚገለጽባቸው እውን በእኔ ላይ እግዚአብሔር ይገለጻል ወይ? እውን ሞገሱ ይታያል ወይ? ፍቅሩ ይታያል ወይ? አባትነቱ ይታያል ወይ? እግዚአብሔርነቱ በእኔ ሕይወት ተገልጦ ይታያል ወይ? ይዳሰሳል ወይ?
ይነበባል ወይ? ተጽፎ ይታያል ወይ? እስኪ በሕይወታችን ምንድን ነው የሚነበበው? ምንድን ነው የሚታየው? እስኪ እንየው። ምንድን ነው? ምናልባት ውሸት ይሆን? ማጭበርበር ይሆን? ምን ይሆን የሚነበበው? እገሌ ማን ነው? እስኪ ጠይቁት። እገሌ ምን አይነት ህይወት ነው ያለው? እገሌ በዚህ ምድር ላይ እንዴት ህይወቱ ይነበባል? ኑሮ፣ እርምጃው ምን ይመስላል? እስኪ አንዳንዴ እንየው። እንደዚህ ጠይቀን እናውቃለን? እንደዚህ ራሳችን መርምረን እናውቃለን? ስለ ሌላው ኃጢአት ነው ስንዘረዝር ምን ውለው ጣታችን ወደ ሌላው ነው የሚቀስረው። እኔ ማን ነኝ እንበል። ስለዚህ እስራኤል ማን ነበር ካልን እግዚአብሔር ሞገሱን የሚገልጽባቸው፣ እግዚአብሔር ሀልወቱን የሚገልጽባቸው፣ እግዚአብሔር ኃይሉን የሚገልጽባቸው፣ ቸርነቱን የሚገልጽባቸው እንደነበሩ እንረዳለን። ስለዚህ አሁን ከብሉይ ኪዳን ዘመን ጀምሮ ያለውን ስናይ ልክ በእግዚአብሔር ሕግ ፍጹም የነበረውን ኖህንም መመልከት እንችላለን። አካሄዱን ከእግዚአብሔር ጋር ያደረገውን ሄኖክን መመልከት እንችላለን። ስለዚህ ለደቀ መዛሙርቱ የተናገረው ነገር ሌላ አይደለም። አይ ወርቅ ምን ይኖራችኋል? ሌላ ፎቅ ሰርቼ እሰጣችኋለሁ፣ መኪና ገዛላችኋለሁ፣ በስልጣን ላይ ያስቀምጣችኋለሁ፣ ሮማውያን እንዲያከብሯችሁ አደርጋለሁ አይደለም ያለው ምንድን ነው? ብትወዱኝ ትእዛዜን ጠብቁ። ያን ጊዜ የሚሆነውን ጥቂት ተመልክተን ትምህርቴን ባጭሩ አጠቃላለሁ። እግዚአብሔር ከሁላችን ጋር ይሁን። ትእዛዜን ጠብቁ ካለ በኋላ እኔም አብን እለምናለሁ የሚለው በሰው ሰውኛ ቃል ነው። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ምን ይሰጣችኋል? ከእናንተ ጋር አያችሁ፣ ለዘላለም በ100 ዓመት የሚያበቃ አይደለም። ይህ ቃል ኪዳን እስከ የት የሚኖር ነው? ክርስቶስ ለደቀ መዛሙርቱ በማቴዎስ ወንጌል ምዕራፍ 28 ቁጥር መጨረሻ ላይ ስትመለከቱ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው አይደል ያለ? ሂዱ ወደ ዓለም ካላቸው በኋላ ምንድን ያላቸው? ይሄን አይደል ያላቸው? ከዚያ በኋላ ያዘዟችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ እስከ ዓለሙ ፍጻሜ ድረስ እኔ ከማን ጋር ነኝ አለ? አሁን ከኛ ጋር ማን አለ? ወደፊት ከሚመጡት ሊቃውንተ ቤተ ክርስቲያን ጋር፣ አበው ካህናት ጋር፣ በመቅደሱ በመሰዊያው ፊት እግዚአብሔርን ከሚያከብሩት ጋር ማን አለ? እግዚአብሔርም ከሚያገለግሉት ምእመናን ጋር ማን አለ? በእውነት እግዚአብሔር ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። አያችሁ፣ እንዲህ ነው። አሁን ይሄ ቃል ኪዳን ነው። እስከ ዓለም ፍጻሜ ሲል ቅዱሳን ሐዋርያት ቅዱስ ዮሐንስ ወልደ ነጎድጓድ ብቻ በ104 ዓመቱ ነው ከዚህ ዓለም የተወሰደው። ሌሎቹ በ60 በምንም በ40 በ50 በ70 ነው ያለፉት። እናም ይሄን ስንመለከት ዛሬም ይሰራል፣ ዛሬም ከኛ ጋር ነው። ግን ምን እናድርግ? የናሟልተላን ወይ? ብትወዱኝ ትእዛዜን ጠብቁ የተባለውን ፈቃዱን ተከትለን ነው ወይ የምንኖረው? ሕጉን ተከትለን ነው ወይ የምንኖረው? እግዚአብሔርን የሚያከብረውን እግዚአብሔርን ከፍከፍ የሚያደርገውን በሕይወታችን እንዲሳል ስዕሉ እንዲታይ ሕይወቱ እንዲታይ የሚያደርገውን ነገር እናደርጋለን ወይ? ይህን ራሳችን መጠየቅ ያስፈልጋል። እግዚአብሔር እንዲረዳ መልካም ፈቃዱ ይሆንልን። ስለዚህ ምን አለ? ከእናንተ ጋር አያችሁ ለዘላለም እንዲኖር ሌላ አጽናኝ ማለት እኔን የሚመስል ማለት ነው። ያም መንፈስ ቅዱስ ነው። ምንድን ነው ያላቸው? ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ምን በሉ? ንገሩኝ፣ ምን በሉ? ቆዩ። ይሄ ምን ነው? ትእዛዝ ነው አይደለም? ትእዛዝ ነው። ከዚያ በኋላ በመቅደስ ኖሩ አይደል የሚለው? ዕለት ዕለት ማንን እያመሰገኑ? እግዚአብሔርን እያመሰገኑ። ልክ በዕርገት በቢታንያ ከሸኙት በኋላ ምንድነው ተመልሰው በመቅደስ ኖሩ ይላል። ከዚያ በኋላ በሰገነቱ እንዳሉ ማን መጣ? መንፈስ ቅዱስ መጣ። ከነሱ ጋር ለዘላለም የሚኖረው የሚያጽናናው የእውነት መንፈስ ይለዋል። በጣም ደስ በሚል መንገድ የእውነት መንፈስ ካለ በኋላ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ዓለም የማያየው የማያውቀው የእውነት መንፈስ ይላል። በእውነት እግዚአብሔር ስሙ የተመሰገነ ይሁን። ዓለም ምን የማይለው አለ? ሳይንሱ ያየዋል፣ ተመራማሪዎች ያዩታል፣ ዓለምን እያሰሱ ያሉ አጥኚዎች ያዩታል። ንገሩ፣ ያዩታል? አዩትም። ግን ከማን ጋር አለ? ከነዚህ ከገሊላ ምስኪኖች ጋር፣ ከነዚህ ከደቀ መዛሙርቱ ጋር፣ ደኮ ከታጠቁት ከአባቶቻችን ጋር፣ አንገታቸውን ደፍተው በትሕትና እግዚአብሔርን ከሚያገለግሉት ጋር፣ በዋሻ ራሳቸውን ደብቀው ሌትና ቀን በጽኑ ገብ ከሚኖሩት ጋር፣ ትሕትናን ተላብሰው በአውደ ምሕረቱ ከሚያገለግሉት ዕልቁ መምህራን ጋር አያችሁ አለ። ዓለም የማያየው የማያውቀው የማይደርስበት የእውነት መንፈስ፣ የጽድቅ መንፈስ፣ ማህያዊ መንፈስ፣ ሕይወት
ሰውነትን የሚለውጥ ልብን አዲስ የሚያደርግ የድንጋዩን ልብ አውጥቶ የሥጋ ልብ የሚያስታጥቅ ወይም የሚያስቀምጥ የመታዘዝ ማለት ነው። እሺ የሚል ፈቃደኛ የሆነ ለእግዚአብሔር የሚገዛ እግዚአብሔርን የሚወድ እናም ይህንን ሲነግረን ዝም ብሎ አይደል። ስለዚህ ለደቀ መዛሙርቱ የነበረ ከዚያ በኋላ መንፈስ ቅዱስ መጣ። በሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከቱት ምንድን ነው የሆነው? ከዚያ በኋላ ስንል አያችሁ 3000 ሰው በአንድ ቀን ልባቸው ተነካ አይደል የሚለው? ልባቸው ተነካ። ከሰማይ በታች የተሰበሰበው ሕዝብ በሙሉ ይሰማቸው ነበረ። ለምን? የእግዚአብሔር ድንቅ ሥራ በየቋንቋቸው ሲናገሩ። ፈሪ የነበሩት በየአደባባዩ የካዱት መንገዳቸውን የለወጡ አናውቀውም ያሉት እነ ቅዱስ ጴጥሮስ ሌሎችም በሰገነት ላይ ቁመው ሌትና ቀን ሲናገሩ ሲመሰክሩ፣ እንዲያውም አንድ ቃል ብዬ ትምህርቴን አጠቃልላለሁ። ምክንያቱም ይሄንን ስትመለከቱ ምን ያህል ታሪክ እንደተለወጠ ያህል ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 በተለይ ቁጥር 22 ጀምራችሁ ስትመለከቱ እንዲህ አለ። የክርስቶስን ወልደ እግዚአብሔርነት የካዱትን ጠልተው የሰቀሉትን እግዚአብሔር አባቴ ነው ብሏል ብሎ። ምክንያቱም እግዚአብሔር ስለሆነ የእግዚአብሔር ልጅ እግዚአብሔር ስለሆነ እግዚአብሔር አባቴ ነው፣ ራሱን ከእግዚአብሔር ጋር አስተካክሏል አይደል? ዋናው ክስ እና ኃጢአተኛ ነው ክብር ምስጋና ለስሙ ይሁንና ብለው የከሰሱት ወይም የሰቀሉት ዓለም በሙሉ የተባበረው በዚህ መንገድ ነው። ነገር ግን አያችሁ መንፈስ ቅዱስ ከመጣ በኋላ እውነቱን ገልጦ ሊያሳያቸው፣ ሊሞግታቸው፣ ባዶ ሊያስቀራቸው ስለፈለገ፣ ሊረታቸው ስለፈለገ አሁን ምን አለ ቅዱስ ጴጥሮስ? የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ከእግዚአብሔር ዘንድ ለማን? ለእስራኤል ምን ነበረ? የተገለጠ ነው አይደለም? በታምራት ተገለጠ አልተገለጠም? በድንቆች ተገለጠ አልተገለጠም? በምልክት ተገለጠ አልተገለጠም? ባህሩን ባይበሉም ወገኑን ጸጥ በማድረግ አጋንንትን በማውጣት ሰው ሊናገረው የማይችለውን ታምራት በማድረግ በወንጌላቱ የተጻፈውን በታምረ ኢየሱስ የተጻፈውን በሌሎችም ዓለም አቀፍ ጥንታዊ መጻሕፍት የተጻፈውን ታምራት በሙሉ አድርጓል። እንግዲህ ሲያጠቃልል ምንድን ነው ያለው? በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ነው የሚለው። እግዚአብሔር በክርስቶስ በኩል ያደረገው። ምክንያቱም በሙላት አይደል የሚለው? የመለኮት ሙላት ተገልጦ ይኖራል ይላል። በማን? በክርስቶስ በኩል ተገልጧል። አንድነት ሦስትነት ታይቷል። በዮርዳኖስ ታይቷል። በተለያየ ጊዜ ተገልጧል። ለምን? የመወደው ልጅ ብሎ መንፈስ ቅዱስ በአምሳለ በራሱ ሲያድር ወልድ በክበበ ትስብእት ሲጠመቅ አሁን ሁሉ ነገር ተገልጧል። የመለኮት ሙላት ማለት ለሰው ልጆች የሆነው የእግዚአብሔር ፍቅር ተገልጧል። በታምራት ተገልጧል። ሕይወትን የሚያድሰው የሚለውጠው የሚያቃናው የጎደለውን የሚሞላው የዓለምን ታሪክ እስከ ወዲያኛው የሚለውጠው የጨለማውን ስልጣን በመስቀል ላይ ሰብሮ የጣለው ማን? አያችሁ፣ እግዚአብሔር በክርስቶስ በኩል ያደረገውን ነገር አይተዋል። አሁን እነሱ የሚከራከሩበት ነጥብ የላቸውም። ምክንያቱም አሁን ክርስቶስን ለመቃወም የሚያስችል አንዳች ነገር የለም። ምክንያቱም የዚህ ዓለም ገዢ ይመጣል አለ፣ በእኔ ላይ አንዳች የለውም አለ። በብዙ ነገር በአንደበቱም በእጁም በሐሳቡም እንዳልበደለ ተናግሯል። ክስ አቅርበዋል፣ ግን ክሳቸው አልተያዘም ወይም እርስ በርሱ ይጋጭ እንደነበር ያሳየናል። ስለዚህ ቅዱስ ጴጥሮስ ምን አለ? አያችሁ፣ እግዚአብሔር አለ እግዚአብሔር በእርሱ በኩል ባደረገው ድንቅ ነገር ምልክቶች፣ ታምራት ማን ነበር? ክርስቶስ ለእናንተ የተገለጠ እውነተኛው እግዚአብሔር ነበረ እያለን ፍጹም አምላክ ፍጹም ሰው ማለት ነው። በእነሱ ቋንቋ ነው የተገለጠ ሰው ነበረ የሚለው። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት አለ። በአመፀኞች እጅ ምን አላችሁት? አያችሁ፣ ሰቅለው ገደሉት። ይሄን መካድ አይችሉም፣ መካድ አይችሉም፣ ማስተባበል አይችሉም። መንፈስ ቅዱስ ምንድን ነው ያደረገ? ይሄን እውነት ጋዳ ወጣ፣ ሞገታቸው። ለምን? በሐዋርያት አድሮ ዓለም የማያየው መንፈስ ቅዱስ፣ ዓለም የማያውቀው መንፈስ ቅዱስ 72 ቋንቋን በአንዴ ያስታጠቃቸው፣ ኃይልን ያስታጠቃቸው፣ ዘላለማዊ ምስጢር ከፍጻሜው ዘመን ጋር ዋህዶ ለነርሱ እውቀትን በሙላት ያሳደረባቸው ማን? መንፈስ ቅዱስ። አሁን ሊሞግት ዛሬም ወገኖች መንፈስ ቅዱስ ስራ እንደዚህ መሞገት አንችልም። ይረታናል፣ ይወቅሳል አይደል የሚለው መንፈስ ቅዱስ መጥቶ ስለ ሶስት ነገር፣ ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድ አይደል የሚለው። ስለ ኃጢአት በእኔ ስለማያምኑ ይላል። ስለ ጽድቅ ወደ አብ ስለሚሄድ ከዚህ በኋላ ስለማታዩኝ ነው ይላል። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው ይላል። ዲያብሎስ ፍርድ ውስጥ ነው ያለው። ፍርዱን እየተጠባበቀ ነው ያለው።
ሰው እንዴት ዲያብሎስን ይከተላል? ሰው ከሰይጣን ጋር እንዴት ይሰራል? ይህ ዓለም የተነገረው ትንቢት ይፈጸም ዘንድ አምልኮተ ሰይጣን በምድር ላይ እየተስፋፋ ነው። በብዙ አስቀያሚ ግብሩ ተገልጧል። ሰዶማዊነትን ተላብሶ በጣም የረከሰ ክህደተ እግዚአብሔርን ታጥቆ የሰውን ዘር እየተቆጣጠረ ነው ያለ። ያ የትንቢቱ ፍጻሜ ነው። በዚህ ሰዓት ማንም እንዳይወድቅ መጠንቀቅ ይኖርበታል። ማንም እንዳይስት መጠንቀቅ ይኖርበታል። እና ይህንን ሳጠቃልል በአመፀኞች ሰቅላችሁ ገደላችሁት ይልና እግዚአብሔር ግን የሞትን ጣር አጥፍቶ አስነሳዋል። የምንን ጣር ንገሩ? የምንን ጣር? የሞትን ጣር አጥፍቶ ማን አስነሳው? እግዚአብሔር አንሶ አብ አንሶ አይደል? መንፈስ ቅዱስ አንሶ ማለት አብ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣን። ይሄ ልዩነት ሳይሆን አንድነታቸው እሬናቸው ፈቃዳቸው አንድ መሆኑን መናገር ነው። እኔ በገዛ ስልጣን የተነሳው መንፈስ ቅዱስ አስነሳው አብ አስነሳው ይላል። ይሄ አንድነታቸውን ነው የሚያስረዳል። በፈቃድ አያችሁ፣ በስልጣን በጌትነት አንድ መሆናቸው፣ በአካል ሶስት መሆናቸው፣ በአካል በግብር ሶስት መሆናቸውን ያስረዳል። እና ምንድነው ያለ? እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ነው። ማን ይይዘው ዘንድ? ለምን ደግሞ ሞት ይይዘው ዘንድ ያልቻለው? አያት የሞት መውጊያው ምንድነው ተብሏል? ኃጢአት ነው አይደል? ነው አይደለም? እኛን የሚቆጣጠርበት የሞት ወይም የዲያብሎስ ዋናው መውጊያው ወይም መቆጣጠሪያው ኃጢአት ነው። ስለዚህ ኃጢአት የለውማ፣ ኃጢአት አያውቅማ፣ ከኃጢአት ጋር ግንኙነት ዝምድና የለውማ። ከኃጢአት ከብቻው በስተቀር አደሚለው እንደኛ ሆነ አደሚለው ወኮነ ሰባ ከማና አባቶቻችን የሚያስተምሩ ዘይን ብለ ኃጢአት ባይቴታ ከኃጢአት ከብቻው በስተቀር እንደኛ ሆነ፣ ተራበ፣ ታመመ፣ ሞተ፣ ተቀበረ፣ ተነሳ፣ ትንሣኤያችንን አወጀ፣ ስለሚወጣ ሕይወት ነገረን። ስለዚህ ሞት ይዘው ዘንድ አልቻለም። ምንም አይነት ምክንያት የለው ሞት። ኃጢአት ከሌለ ሞት ሊለካ አይችልም። ሞት ሊደርስብህ አይችልም። ሞት ጥላው ሊጥልብህ ሊያስብህ አጠገብ ሊመጣ አይችልም። ግን ኃጢአት አለ። ያኔ ሞት በየት ገባ በማይባልበት በመጨረሻው ዘመን ሁሉም ሰው ምን ይሆናል? ከሞት ሲነሳ ያኔ ምክንያቱም ጨርሶ ኃጢአት ስለሚሻር ፍጹም በሰው ላይ ስልጣን የለውም። የሞትም ስም አጠራሩ አይታወቅም። ጨርሶ ይጠፋል። ምክንያቱም ሞት የመጣው በኃጢአት ምክንያት ነው። ኃጢአት ጨርሶ ሲወገድ ደግሞ ሞት የት እንደገባ በማይታወቁበት ሁኔታ ይወገዳል። እግዚአብሔር እንዲረዳ መልካም ፈቃድ ይሁንልን። ስለዚህ ያያችሁ መንፈስ ቅዱስ መጣ፣ ገለጠ፣ ለዓለም ሁሉ አሳየ። የጨለማውን ስልጣን ከንቱ አደረገ። ዓለም ኃጢአተኛ ብለው ክርስቶስን ብትሰቅለውም ነገር ግን ፍጹም ወልደ እግዚአብሔር እንደሆነ ኃጢአትን በመስቀል ላይ የኮነነ እንደሆነ ቤዛ ዓለም እንደሆነ መስቀሉ አያችሁ የሰው ልጆች ሁሉ የዳኑበት ሕይወት ያገኘንበት ታሪክ የተለወጠበት የኃጢአት ሰንሰለቱ የተበጠሰበት መውጊያው የሞት የተነቀለበት ዲያብሎስ ድል የሆነበት መስቀሉ እንደሆነ አሳየ። ዛሬም ቤተክርስቲያን ጉልላቱ ላይ ያስቀምጣ ሁሉ ታሳየናለች። የሚያሳየን ይሄን ነው፣ የሚነግረን ይሄን ነው ወገኖቼ። መስቀሉ ላመንበት ተስፋ ላደረግ ነው። በመስቀሉ ታሪካችን እንደተለወጠ ተስፋ ለምናደርግ ትልቅ ብርሃን ነው፣ ላላመኑ ትልቅ ጨለማ ነው። መስቀሉ ዓለምን ከሁለት ከፍሎታል። የሰውን ዘር ከሁለት ከፍሎታል። ወይ በመስቀሉ ብርሃን ውስጥ ነን፣ ወይ ከመስቀሉ በስተጀርባ ባለው የሞት ጥላ ውስጥ ነው ያለ ነው። ይህንን ማመን ያስፈልጋል። ስለዚህ ሰው ምን መሆን አለበት? ንስሐ መግባት አለበት። ሰው ምን መሆን አለበት? ለስጋው ለደሙ መብቃት አለበት። ሰው ከነውር መለየት አለበት። ሰው ከኃጢአት ሰንሰለት ራሱ ነፃ ማድረግ ከኃጢአት ባርነት መውጣት አለበት። አባቶች አሉ፣ መገናኘት ያስፈልጋል፣ መወያየት ያስፈልጋል። ስጋው ደሙ የሁሌ ሕይወታችን ሊሆን ይገባል። ስጋው ደሙ የሁሌ እስትንፋሳችን ሊሆን ይገባል። ስጋው ደሙ ከኃጢአት ይጠብቀናል፣ ከዓለም ነውር ይጠብቀናል፣ ከርኩሰት ይጠብቀናል። ወገኖች እድሜ ያልደረሰም አይደለም ሞት እድሜ ያልደረሰም ብሎ አይመጣም። አሁን የተሰጠው ለሁሉ ነው። ከ40 ቀን ከ80 ቀን ጀምሮ የተሰጠ እንጂ የ40 ዓመት 80 ዓመት ሳይሞላኝ የሚል ዋዛ ፈዛዛ አይደለም። የ20 ዓመቱ 40 ዓመት ሳይሞላኝ የሚል ዋዛ ፈዛዛ አይደለም። ይህ ማለት ያልተቋጨ ገና በልባችን የተጸነሰ የታቀደ ኃጢአት አለ ማለት ነው። ያ እንዳይሆን ሰው ምን ማድረግ አለበት? መለወጥ አለበት። ብትወዱ ትእዛዜን ጠብቁ። ሥጋዬን የበላ ደሜን የጠጣ ምን አለው? ንገሩ። ምን አለው? የዘላለም ሕይወት አለው። ምን አለው? የዘላለም ሕይወት አለው። ጊዜያዊ ነው እንዴ? ወደ እኔ የመጣውን ወደ ውጭ አላወጣው ማለት የሚለው ወደ እኔ የመጣው ታዲያ ወደ እሱ ከመጣን ወደ ውጭ እንደማይወጣን ቃል ኪዳን ከሰጠን ይሄ ትእዛዙ ነው። ትእዛዙን እንጠብቅ። ከወደድ ነው ትእዛዙን እንጠብቅ። ይሄን እናድርግ።
በጎ ስራ እንስራ። ሲመጣም የሚነግረን ነገር ብራ ብጠማ ነው። ድንጋይ አልፈለጥም፣ ጀነራል አልነበርም፣ ዶክተር አልነበርም፣ ቀዶ ጥገና አልሰራም አይደለም የሚለው ነገር ግን ከቸርነት ጋር የተያዘ ከቅንነት ጋር የተያዘ እግዚአብሔርን ሰውንም ከመውደድ ጋር የተያዘ የክርስትናው መንፈስ ነው። ይሄ በዚህ መንገድ እንኑር። ማን ይርዳን? የአባቶቻችን አምላክ ከሁላችን ጋር ይሁን። እግዚአብሔር ጸሎታችንን ይስማ፣ ጾማችንን ይቀበል። ከዚህ ጋር አንድ ነጥብ ላንሳ። ምናልባት በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ስትመለከቱ ሙሽራው ከነሱ ሲወሰድ ምንድነው ያለ? ሚዜዎቹ ይጾማሉ ነው አይደል? ስለዚህ ቤተ ክርስቲያን እስከ ክርስቶስ ምጽአት ድረስ ጾምና ጸሎት ላይ ናት። ጾምና ጸሎት ነገረ ምጽአቱን እያሰብን የክርስቶስን መምጣት የምንጠባበቅበት አንዱ ዓላማ ነው። አንዳንዴ ከሆነ ነገር ጋር ብቻ እናያዝ። የቤተ ክርስቲያን የጥንቷ ቤተ ክርስቲያን ይሄ ዋና መገለጫዋ ነበር። የጥንቷ ቤተ ክርስቲያን ስንል የጥንት ክርስቲያኖች ማለታችን ነው። አበው ሐዋርያውያን ማለታችን ነው። እነ ቅዱስ ፖሊካርፕን ይዞ ከዚያ በኋላ የተነሱትን እነ ቅዱስ ዮሐንስ አፈወርቅን የቀጶዶቅያ አባቶችን ሌሎችንም ስንመለከት አያችሁ ሕይወታቸው በዚህ የተመሰረተ ነበር። ስለዚህ ጾምን ሰኔ ጾም መጣ ብቻ አይደለም። እባካችሁ አንዳንዴ የቅድስና መንገድ ነው እግዚአብሔርን የምናይበት ታሪክ የሚለወጥበት የዲያብሎስ ብትሩ ሸክሙና ሴራው የሚፈርስበት ትልቁ ጾምና ጸሎት ነው። ስለዚህ እንጸልይ። ከጸለይን እግዚአብሔር ቅርብ ነው። ከጸለይን ሀገር ነፃ ይወጣል። ከጸለይን ዛሬ የተሸከምነው ያቆረፈደን፣ ዛሬ እርስ በርስ የሚያባላን፣ ዛሬ ደም ምድር ያደረገብን፣ ዛሬ የሰለጠነብን ልጆቻችንን ተስፋችንን እየበላ ያለው ነገር በሙሉ እንዲለወጥ ካስፈለገ መጾም፣ መጸለይ፣ ቅን መሆን፣ በቀል ማስወገድ፣ ንጹሕ ልብ መያዝ ያስፈልጋል። ያን ጊዜ መንፈስ ቅዱስ በውስጣችን ይሰራል። ያን ጊዜ ጸሎታችንም፣ ጾማችንም፣ አገልግሎታችንም፣ ፍቅራችንም የሰመረ ይሆናል። ያኔ ሁሉ በረከት ከሰማይ ይመጣል። ከየት ይመጣል? ንገሩ። ከማን ይመጣል? ሰላም ከማን ይመጣል? አንድነት፣ ፍቅር ከማን ይመጣል? መረጋጋት፣ መጽናናት፣ ጓዳ ሁሉ ሞልቶ ሕይወት የተትረፈረፈ በረከትን እያየ እግዚአብሔርን እያመሰገኑ መኖር ከማን ይመጣል? የአባቶቻችን አምላክ ይርዳን። ይቆየን። ወስብሐት ለእግዚአብሔር።